ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርካታ መረጃዎችን ይዘናል። በአውሮፓ ዙሪያ በተለይ የሳምንቱ የመጨረሻ ቀን ላይ ስላለን የአሰልጣኞች ጋዜጣዊ መግለጫ በብዙ ይጠበቅ ነበርም። እጃችን ላይ ደረሱ የአሰልጣኞችን የሳምንቱን የጨዋታ ሁኔታ አስመልክቶ የሰጡትን ጋዜጣዊ መግለጫ፣ የቡድን ዜና፣ ጉዳቶችን ጨምሮ የጥር የዝውውር መስኮት ወቅታዊ እንቅስቃሴዎችን በስፋት ይዘን መጥተናል። አስቀድመን ሀገራዊና አህጉራዊ ጉዳዮችን ለእናንተ ውድ አድማጮቻችን ነው የምናደርሰው። ከዛ በታላላቆቹ የአውሮፓ ክለቦች ዕለታዊ መረጃዎቻችን ይቀጥላሉ። በታላላቆቹ 5 የአውሮፓ ሊጎች ላይ ቆይታ ስናደርግ በስፔን ሀያላኖቹን ክለቦች የተመለከተ ጥንቅር ይዘናል። በከዋክብት ደረጃ 2 ከዋክብቶችን የተመለከተ ልዩ ጥንቅር ለእናንተ ውድ አድማጮቻችን እናደርሳለን። የተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ ሰዓታችን አስቀድመን ማለት ነው። በፕሪሚየር ሊግ የመረጃ ሰዓታችን ምናልባት እየጻፋችሁልን ቆዩ። ለ20ዎቹ ክለቦች ዘ አትሌቲክ ከኤ ፕላስ እስከ ኤፍ ማይነስ አስቀምጦላችኋል። ክለባችሁን ግሬድ ስጡ ብትባሉ እናንተ ስንት ትሰጡታላችሁ? 2025ን ያው አዲሱ ዓመት ተጀምሯል። የ2025-26 ሲዝን ሳይሆን እንዳጠቃላይ 2025 ክለባችሁ ባሳለፈው ወቅታዊ ብቃት ላይ ተንተረሳችሁ ግሬድ አስቀምጡለት፣ እኛ እንነግራችኋለን። ከዛ ውጭ በፕሪሚየር ሊጉ የሚጠበቁና እየተካሄዱ ያሉ ዝውውሮችን እናነሳለን። በስፋት በርከት ያሉ የዝውውር መረጃዎችን ይዘናል። ወደ ቤተሰቦቻችን በታላላቆቹ የፕሪሚየር ሊግ ክለቦች ከዝውውር ጋር አያይዘን ያው ሲቲን እናነሳለን። ከዛ በሲቲ መረጃችን 89 ቀን እንቆጥራለን። ሲቲ ግን አቋሙ ወርዷል የሚል ጥያቄ ከተነሳ ላታምኑ ትችላላችሁ፣ ግን በማስረጃ አድርገን እናቀርባለን። ሲቲ አቋም መውረድ አላሳየም። እንዴት የሚለውን ማረጋገጫ ይዘንበት መተናል። ዘንድሮም ለዋንጫ ቅድመ ግምት ከአርሰናል ቀጥሎ ቢሰጠውም በጣም ዝቅተኛ ቅድመ ግምት ነው፣ ግን ሲቲ ከአቋሙ አልወረደም። በማስረጃ እንነግራችኋለን። ሲቲያን አብራችሁን ቆዩ። የቼልሲ መረጃ ሰዓታችን ላይ ያው ቼልሲን ተንተርሶ አሁን ለሚወጡ መረጃዎች ትንሽ አነጋጋሪ ናቸው። ውድ ቤተሰቦቻችን ለየት ያሉ ድብቅ የሆኑ መረጃዎች ከማሬስካ ስንብት ጎን ለጎን መውጣት ጀምሯል። በርካታ መረጃዎችን እናነሳለን። ከዚህ ጋር በተያያዘም የሪስ ጄምስ መልእክት አለ፣ ለደጋፊዎች አጠቃላይ ያስተላለፈው መልእክት አለ። ተጨማሪ መረጃዎችን ለቼልሲ ደጋፊዎች እንዲሁ በቡድን ዜና እናነሳለን። አሰልጣኝ አርኔ ስሎት የተጫዋች ቅያሬም ቡድናቸው የገጠመውን ስኳድ ዴብዝ ችግር ግብ ዕድሎችን የመፍጠር ችግር የተከለከሉትን ፍጹም ቅጣት ምት ከዳኝነት ጋር በተያያዘ ብዙ ቅሬታ አንስተዋል። ስለዚህ የሊቨርፑል መረጃችን ላይ ሰፋ ያለ ቡድን ዜናና እሳቸውን እናነሳለን። ቀጣይ ሊቨርፑል በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ይጠብቀዋል። ተጨማሪ ጥንቅሮችን በሊቨርፑል በኩል ለዛሬውም መሰናድተን ይዘን መተናል። ሊቨርፑልያን ቆዩን። የማንቸስተር ዩናይትድ የመረጃ ሰዓታችን ላይ ከዝውውር ጋር የተያያዘ ሰፊ መረጃ ይዘናል። የዩናይትድ ከዋክብቶች በፕሪሚየር ሊግ ሊቀሩ የሚችሉበት ሰፊ እድል አለ ይላል። የዛሬውን የዘ አትሌቲክ ዘገባ በዩናይትድ ወቅታዊ ዝውውር ጉዳይ ላይ ይዞት የወጣውን እናቀርብላችኋለን። ከዛ ውጪ በማንቸስተር ዩናይትድ በኩል ያጧቸው ዘንድሮ ያገኟቸውን ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። ሌጀንዶች በሩበን አሞሪም ዙሪያ አሁንም መልእክቶቻቸውን እያጋሩ ይገኛሉ። ስለዚህ ተጨማሪ መረጃዎች እናነሳለን። ለአርሰናል ደጋፊዎች ያው የማይክል አርቴታ ጋዜጣዊ መግለጫ ተወደደም ተጠላም ዛሬ ግልጽ ነበረ። ስለዚህ ግልጹን የተናገሩበትን ጋዜጣዊ መግለጫ ግልጽ ባለ መንገድ ለአርሰናል ደጋፊዎች እናቀርባለን። ጉዳት ላይ የነበሩ ተጫዋቾቻቸውን እንደማያገኙ አረጋግጠዋል። እነማንን የሚለውን እንነግራችኋለን። አርሰናልና ቀይ ካርድ፣ አርሰናልና ተሰናባቾች፣ አርሰናልና የጥር የዝውውር መስኮት፣ አርሰናልና የፕሪሚየር ሊጉን ዋንጫ ይወስናሉ የተባሉ ጨዋታዎችን ማይክል አርቴታ ያነሷቸዋል። ከዛ ውጭ ግን ጄሚ ካራገር ለየት ያለ ሀሳብ ስለ አርሰናል የሚናገረው አለ፣ እናነሷለን። በመረጃ ሰዓታችን አርሰናል ቤት 1993 ድረስ እንመለሳለን። በምክንያት አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን ጻፉልን። ለየት ያሉ ስፖርታዊ ጥንቅሮቻችን ለእናንተ ውድ አድማጮቻችን ከዚህ በማስቀጠል የምናደርስ ይሆናል። የኢትዮጵያ ብሔራዊ ቡድን 2025ን የፈረንጆቹን 7 ጨዋታ ብቻ ነው የተጫወተበት። ውድ ቤተሰቦቻችን ከዚህ ውስጥ 3 ድል 4 ሽንፈት 11 አስቆጥሮ ብሔራዊ ቡድናችን 10 ተቆጥሮበታል። ከዓለም 147ኛ ደረጃን ይዘናል። ያው ትላንትና እንደነገርኳቸው አዲስ አሰልጣኝ ለኢትዮጵያ ብሔራዊ ቡድን ተሹሟል። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ተደርገው የተሾሙት ደግሞ አሰልጣኝ ዮሐንስ ሳህሌ ናቸው። የፋሲል ከነማ አሰልጣኙ የወቅታዊ የሆኑት ያው እንዴት ይቋረጣሉ ላቸው ፋሲል ከነማ ጋር እንዴት ነው ስምነቱ የሚለውን ያው እየተከታተል እንገኛለን። ግን የኢትዮጵያ ብሔራዊ ቡድን 2025ን 7 ጨዋታ ብቻ ነው በካላንደሩ ያደረገውና
ይሄ በጣም ትንሽ የሚባል የጨዋታ ቁጥር ነው። አብዛኞቹ ደግሞ የነጥብ ጨዋታዎች ናቸውና ኢትዮጵያ ብሔራዊ ቡድን የጨዋታ እጥረት ጭምር እያጋጠመው መሆኑን ማሳያ ነው። የአፍሪካ ዋንጫ የምድብ ጨዋታዎች ከተጠናቀቁ በኋላ የጥሎ ማለፍ ጨዋታዎች ከቅዳሜ ጀምሮ መደረግ ይጀምራሉ። የጥሎ ማለፍ ጨዋታዎች በፊት ግን የካፍ የምድብ ጨዋታ ምርጦችን መርጧል። በነገራችን ላይ የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቼሊ ምርጡ አሰልጣኝ ተብለው ተመርጧል። በምድብ ጨዋታ ላይ ግብ ጠባቂ ግብፁ ኤልሻንዊ፣ የተከላካይ ስፍራ ተጫዋቾች ቷን ዜቤ፣ ታፕሶባ፣ የቀኙን ማዝራዊ በዩናይትድ ሲጫወት እናውቀዋለን። አብዲ በግራው 6 ቁጥር ቦታ ባሌባ በፕሪሚየር ሊግ እናውቀዋለን። ከዛ ከሱ ፊት ኤድሞላ ሉክማን፣ አታላንታ፣ ቢራሂም ዲያዝ፣ ሪያል ማድሪድ እናውቀዋለን። የቀኙን የማጥቃት ኮሊደር ሪያድ ማሃሬስ ተሰጥቶታል። የአልጄሪያ ብሔራዊ ቡድን ሳዲዮ ማኔ ከሴኔጋል፣ ቀኙን አማድ ዲያሎ በ9 ቁጥር ቦታ የተመረጡ ምርጦች ናቸው። ያው አብዛኞቹ በተለይም ከፊት መስመር የሚጫወቱ ከአማካኝ ስፍራ ጀምሮ ያሉት በአውሮፓ ግዙፍ ክለቦች የሚጫወቱ ከዋክብቶች ናቸው። የሞዛምቢክ ፕሬዝዳንት ዳንኤል ፓቼ ይባላሉ። በአፍሪካ ዋንጫ ጥሎ ማለፍ ለደረሰው የሀገሪቱ ብሔራዊ ቡድን ጉርሻ አዘጋጅተዋል። ምርጥ ሶስተኛ ሆና 16ቱን የተቀላቀለችው ሞዛምቢክ በጥሎ ማለፉ ከናይጄሪያ ነው የምትጫወተው። ቡድኑ ናይጄሪያን ጥሎ ሩብ ፍጻሜ ከተቀላቀለ የሀገሪቱ ፕሬዝዳንት ለእያንዳንዱ ተጫዋችና አሰልጣኝ $7,800 በጉርሻ መልክ ሰጣለሁ ብለዋል። ፕሬዝዳንቱ ብሔራዊ ቡድኑ በምድብ ጨዋታ ያሳየውን ነገር በማድነቅ የተመዘገበ ውጤት ብሔራዊ ኩራታችንም ነው ብለዋል። ብሔራዊ ቡድኑ 3ቱንም የምድብ ጨዋታ ካሸነፈችው ናይጄሪያ ጋር ነው የሚጫወት። አሁን ትልቁ ጨዋታ በጣም ከባዱ ጨዋታ ነው። ጨዋታ የፊታችን ሰኞ ምሽት 4 ሰዓት ላይ የሚደረገው። ፕሬዝዳንቱ ታዲያ በሀገሬ ልጆች ኮርቻለሁ፣ ናይጄሪያን ስጥሉልኝ $7,800 እሰጣለሁ ብለዋል። በነገራችን ላይ አፍሪካውያን መሪዎች ቅልጥ ያሉ የእግር ኳስ አፍቃሪዎች ናቸው። ከጋዳፊ ጀምሮ ብናይ እነ ሮቤርቶ ሙጋቤ በርካቶች የእግር ኳስ አፍቃሪ ናቸው። ኮሪያን መግቢያ መውጫዋን ዘግተው የሚያስተዳድሯት ኪም ጆንግ ኡን በራሳቸው ቅልጥ ያሉ የዩናይትድ ደጋፊ እንደሆኑ ይታወቃሉ። ሮቤርቶ ሙጋቤ እናነሳቸዋለን። በዚህ ረገድ በርካቶች አሉ። ለማንኛውም የአፍሪካ ብሔራዊ ቡድን በሞዛምቢክ ብሔራዊ ቡድን በኩል ቀጣይ ትልቅ ሽልማት ይጠብቃቸዋል። የአውሮፓ መረጃችንን እንቀጥል። 2025 ተጠናቋል። ያው ኬሊያን ምባፔ ብዙ የግብ ተሳትፎ ኖሮት ነው የተጠናቀቀው 76 ከሪያል ማድሪድ። ሁለተኛው ሰው ግን ሊዮኔል አንድሬስ ሜሲ ነው። በውድድር ዓመቱ 74 ግብ ሲደመር አሲስት አለው። ይሄ በጣም ትልቅ የሚባል ቁጥር ነው። በኬሊያን ምባፔ ብቻ ነው ሊዮኔል አንድሬስ ሜሲ የተበለጠው። ሃሪኬን በ68 የግብ አስተዋጽኦ ሶስተኛ፣ ሃላንድ በ67 አራተኛ ሆኖ ነው ማጠናቀቅ የቻለው። ትልቅ የሚባል ቁጥር ነው። ግን በሃላንድ በሊዮኔል አንድሬስ ሜሲ በኩል ያለው ያው እንዳልኳችሁ ኬሊያን ምባፔ ግን በአውሮፓም ዙሪያ ከፍተኛ የግብ አስተዋጽኦ እሱ ነበረ። በስኮር 90 የ2025 ምርጥ ግብ ጠባቂ ሆኖ የተመረጠው የሪያል ማድሪዱ ቲቦት ኮርቷ ሆኗል። ሪያል ማድሪድ ግን ምንም ዋንጫ ያላሳካበት ሲዝን ነበረ። ካስታወሳችሁ በአምና ሲዝን ላይ ያለ ዋንጫ ነው ያጠናቀቀው። ግን ቲቦት ኮርቷ ምርጥ ነበር ብሏል። ሁለተኛ ደረጃ ያስቀመጠው የአውሮፓ ሻምፒዮንስ ሊግ ባለ ክብሩ ፍራንስ ሊጋ ኮፕ ደ ፍራንስን ጨምሮ ዋንጫዎችን በሙሉ የውስጥ ዋንጫዎችን በፈረንሳይ ሊግ ውስጥ ያለ ውስጥ ዋንጫዎችና የአውሮፓን ግዙፉን ዋንጫ የአውሮፓ ሻምፒዮንስ ሊግን ያሳካው ጃሊጅ ዳናሮማ አሁን በሲቲ ይገኛል። ሁለተኛ ሆኖ ተመርጧል። ዳቪድ ሪያ ሶስተኛ ከአርሰናል፣ አሊሰን ቤከር ከሊቨርፑል አራተኛ፣ እንደዚሁም ዋን ጋርሻ በኢስፓኞል ነበረ አምና፣ አሁን ግን ባርሴሎና ደርሷል። ያው የነገውን ጨዋታ በጉጉት እንድንጠብቅ የሚያደርገን ራሱ የግብ ጠባቂ እንደሆነ ይታወቃል። በካታላን ደርቢ 5ኛ ደረጃ ላይ ተቀምጧል። ባርሴሎናን እንቀጥል። በዛው የካምፕኑ ስቴዲየም እድሳት ወደ መጨረሻ ምዕራፍ እየደረሰ ነው። ያው የስቴዲየሙ አብዛኛው ክፍል ታድሶ ማለቁን ተከትሎ ግን 45,000 ደጋፊዎች ተገኝተው እየተደሙ ነው። በጥቂት ወራት ውስጥ 100,000 ደጋፊ ፊት ባርሴሎና ጨዋታ ያደርጋል። እንደ አጠቃላይ የመያዝ አቅሙ 105,000 ህዝብ ነው። ይሄ በእግር ኳስ ስቴዲየም ደረጃ በጣም ትልቁ ነው። በነገራችን ላይ በአውሮፓ ውስጥም ግዙፉ ስቴዲየም ካምፕኑ ነው። ሲጠናቀቅ አሁን ላይ ዌምብሌ 9300 ደጋፊዎችን ይዛል። ሳንቲያጎ ቤርናቤው 83,000 ደጋፊዎችን ይዛል። ሲግናል ኢዱና ፓርክ የቦሩሲያ ዶርትመንዱ ነው እና የስታድ ዲ ፍራንስ አጠቃላይ እነኚህ 81,300 ደጋፊዎችን
መያዝ የሚችሉ ስቴዲየሞች ናቸው። ካምፕኑ በ45,000 ደጋፊዎች ፊት ግን የባርሴሎናን ጨዋታ ያስተናግዳል። ያው በዚህ ሳምንት ከኢስፓኞል ጋር የሚደረገው ጨዋታ በኢስፓኞል ሜዳ ላይ እንደሚደረግ ይታወቃል። የስኮር 90 የ2025 የቀኝ ክንፍ አጥቂን ወጣቱ ላሚን ያማል እንደተመረጠ ነግሬያችኋለሁ። ለማስታወስ ያክል ላሚን ያማል አንደኛ፣ ሁለተኛ ኦሊሴ ከባየር ሙኒክ፣ ሶስተኛው ሳላ ከሊቨርፑል፣ አራተኛ ሳካም ከአርሰናል፣ አምስተኛው ዲዛየር ዱዊ ከፓሪሰን ጀርሜን ተመርጠዋል። እነኚህ 2025 ካላንደሩን እንጂ 2025/26 ሲዝኑን አይደለም በውድ ቤተሰቦቻችን። ስለዚህ በካላንደሩ በአመቱ ብቻ በተጠናቀቁ ዓመት የተመረጡ በጣም በቦታቸው ምርጥ የተባሉ ናቸው። በተለይም በቀኝ ክንፍ ማጥቃት ላይ ምናልባት መካተት ነበረበት የምትሉት ካለ ግን ልትጽፉልን ትችላላችሁ። ሃሪኬን ጋር ደረስን። የሲዝኑ አጋማሽ ላይ ደርሰዋል። አሁን ከረፍት ይመለሳሉ። ባየር ሙኒክና ሃሪኬን ዘንድሮ በጣም የተለየ ዓመት እያሳለፉ ነው። ባየር ሙኒክ በቡንደስሊጋ ሽንፈት ምን እንደሆነ አያውቅም። በእርግጥ በአውሮፓ መድረክ ሽንፈት ደርሶበታል። ግን የባየር ሙኒክ ጉዞ ፍጹም የተለየ ነው። ዘንድሮ በቡንደስሊጋ 15 ጨዋታን አድርገዋል። ከዚህ ውስጥ 19 ግብ በማስቆጠር ሃሪኬን አሁንም ከፍተኛ ግብ አስቆጣሪ ነው። ምናልባት ከፍተኛ ግብ አስቆጣሪነቱን ያጣል ተብሎ አይታሰብም። ግን ከረፍት ሲመለስ ቡንደስሊጋው ላይ ምን ያህል ግቦችን ያስቆጠራል የሚለው በትልቁ ይጠበቃል። ይህ ተጫዋች 2025ን እንዴትም ሊዘነጋው አይችልም። በእግር ኳስ ሕይወቱ የመጀመሪያ ዋንጫውን ያሳካበት ዓመት እንደነበረ ይታወቃል። 2024 ላይ ዋንጫውን ማንሳት ይችል ነበረ ከባየር ሙኒክ ጋር። ምክንያቱም ባየር ሙኒክ ዋንጫን በተከታታይ ያነሳ የመጣ ቡድን ነበር። ግን ሃሪኬን ሲሄድ አጣው። በቀጣዩ ዓመት ግን በ2025 ሃሪኬን ዋንጫ አንስቷል። ዘንድሮም ከዋንጫው በተጨማሪ በርካታ ግቦችን አስቆጥሮ በአውሮፓ ዙሪያ ከኬሊያን ምባፔ እና ከሃላንድ ጋር ከፍተኛውን ፉክክር እንግዲህ ለማሸነፍ ጥረት ያደርጋል ተብሎ ይጠበቃል። 2026 ሁለተኛው ቀን ላይ ነን። ውድ ቤተሰቦቻችን እንደሚታወቀው ክርስቲያኖ ሮናልዶ አሁንም እየተጫወተ ነው እግር ኳስን። አልናስር ደርሷል፣ ስፖርቲንግ ሊዝበን፣ ዩናይትድ፣ ማድሪድ፣ ከዛ ቱሪን፣ ዩቬንቱስ ተመልሶ ዩናይትድ፣ አሁን አልናስር ደርሷል። የክርስቲያኖ ሮናልዶ ህይወት በክለብ ደረጃ በዚህ ቢጠቀስም ያው አንድ ሀገር ነው የሚወክለውና እንደ ተጫዋች በፖርቱጋል ብሔራዊ ቡድን ከ2004 ጀምሮ ከፈረንጆች አቆጣጠር እስከ 2025 ተጫውቷል። 2026ም ይጫወታል። ከብሔራዊ ቡድን ራሱን አላገለለም። በጣም አስደናቂው ነገር ግን ውድ ቤተሰቦቻችን በብሔራዊ ቡድን ደረጃ አብረውት 2004 ላይ የጀመረ አንድም ተጫዋች አሁን በተጫዋችነት ላይ የለም። እንደውም አብሮት ከሚጫወት ተጫዋች ለአብነት ያክል ዴኮ አሁን የባርሴሎና ክለብ ስፖርቲንግ ዳይሬክተር ጭምር እንደሆነ ይታወቃልና በስልጣን ደረጃ፣ በአሰልጣኝነት ደረጃ፣ በሌሎች ሚናዎች ላይ ነው የሚገኙት። ሮናልዶ አሁንም ኳስ እየተጫወተ ግብ እያስቆጠረ እንደሆነ ይታወቃል። መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበረ። ለክለባችሁም ግሬድ ስጡት ብለን ነበረ። ዘ አትሌቲክ ከኤ ፕላስ እስከ ኤፍ ማይነስ ለሃዮቹ የፕሪሚየር ሊግ ክለቦች ግሬድ ሰጥቷቸዋል። አስቶን ቪላ እና ሳንደርላንድ ኤ ፕላስ ነው የተሰጣቸው፣ በጣም የተሻሻሉ ክለቦች በሚል ማለት ነው እንጂ በፐርፎርማንስ ብቻ አይደለም። ሁለቱ ያሳዩት አቋም በዚህ ዓመት ኤ ፕላስ ተሰጥቷቸዋል። አርሰናል፣ ማንቸስተር ሲቲ፣ ብሬንትፎርድ ኤ ተሰጥቷቸዋል። ክሪስታል ፓላስ እና ሊድስ ዩናይትድ ኤ ማይነስ ተሰጥቷቸዋል። ከዚህ በኋላ ቢ ቤት ነው ያሉት። ማንቸስተር ዩናይትድ፣ ኤቨርተን፣ ብራይተን ቢ ማይነስ ተሰጥቷቸዋል። በዛ አትሌቲክ ለፉልሃም ሲ ፕላስ ተሰጥቶታል። ሊቨርፑል፣ ቼልሲ፣ ቶትናም ሆትስፐርስ ሲን የተቀመጠላቸው። ሊቨርፑል በተለይም የአምና ሻምፒዮን ነበረ እና ያሳየው የአቋም መውረድ ሲ ነው እንዲሰጥ ያደረገው። በዲ ውስጥ የተቀመጡት ኒካስል ዩናይትድ እና በርንሞዝ ዲ ተሰጥቷቸዋል። በርንሌ ዲ ማይነስ፣ ኖቲንግሃም ፎረስት እና ዌስትሃም ኤፍ። ያው ኤፍ ማይነስ ለማን እንደሆነ ምንም ጥርጥር የለም፣ ወልቭስ ነው። ምናልባት ኤፍ ማይነስ ላይ አለቀ እንጂ ከዛ በታችም ካለ ሊሰጡት ይችሉ ነበር። ወልቭስ ዘንድሮ ለምን እንደሚጫወት ራሱ ሜዳ ላይ የሚገቡትም ተጫዋቾች አሰልጣኙ የሚያውቃሉ ተብሎ አይታሰብም። የወልቭስ ቡድን 19 ጨዋታ አድርጎ 3 አቻ ብቻ የወጣ እንደሆነ ይታወቃል። በፕሪሚየር ሊጉ ድል የሚባል ነገር ዘንድሮ የለውም። 2017-18 የውድድር ዓመት ወደኋላ ብንመለስ ዛሬ ላይ በበርካታ ክለቦች ቀልብን የሳበው ማርከስ ትራቭነር በሶስተኛው ሊግ ላይ በውሰት እየተጫወተ ነበረ። በእንግሊዝ ኤምኬ ዳውንስ በተባለ ቡድን ሲጫወት ነበረ። አሁን እንግዲህ ይህ ተጫዋች
በርንማውዝ እየተጫወተ 100 በላይ ጨዋታዎችን በፕሪሚየር ሊግ ደርሷል። ማርከስ ትራቭነር አሁን በበርካታ የአውሮፓና የፕሪሚየር ሊግ ክለቦች እየተፈለገ ነው። በርንማውዝ ግን ተጫዋቹን በጥር የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። የዣን ፌሌፔ ማቴታ ነገር አሁንም ፍጻሜ ሊያገኝ አልቻለም። በክለቡና በተጫዋቹ መካከል የሚደረገው ድርድር ለጊዜው መቋረጡን ፉትቦል ኢንሳይደር አረጋግጧል። በእርግጥ ድርድሩ ከሰሞኑ መሻሻል ይታይበታል ተብሎ በትልቁ ተጠብቆ ነበረ። ምክንያቱም የጥር የዝውውር መስኮት ሊከፈት ስለነበረ ነው፣ ግን አልሆነም። የዣን ፌሌፔ ማቴታ መዳረሻም ግልጽ አይደለም። በሩመር ደረጃ ከዩናይትድ ጋር ስሙ ተነሳ እንጂ ዩናይትድ አንድም አቅጣጫ በዚህ ተጫዋች ዝውውር ዙሪያ አላስቀመጠም። ዩናይትድ ባለፈው ክረምት በጣም ውድ ዋጋን አውጥቶ እንደ ቤንያሚን ሼሽኮ ያለ ተጫዋች አምጥቷል። በቡድን ውስጥ የነበረውን ሃይሉንድን ለናፖሊ ባስገዳጁ ሰጥቷል። ከዛ ውጭ ግን ከዣን ፌሌፔ ማቴታ ዝውውር ጋር በተያዘ ዩናይትድ ስሙ ይነሳ እንጂ እንደ ቡድን ዩናይትድ ያቀረበው ምንም አይነት ጥያቄም ድርድርም የለም። የዚህ ተጫዋች የዝውውር ሂሳብ 50 ሚሊዮን ዩሮ ግን ይሆናል ተብሎም ይጠበቃል። በጥር የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ ፍላጎት ያላቸውም በርካታ ክለቦች አሉ። ከፓላስ ሳንወጣም የማርክ ጉዌም ዝውውር ይጠበቃል። ውድ ቤተሰቦቻችን ፓላስ ያለው ብቸኛ ምርጫ ማርክ ጉዌን በጥር መሸጥ ነው። ቀጣይ ክረምት በነፃ ስለሚለቀው ማለት ነው። ትራንስፈር ማርኬት 2026 ከኮንትራት ነፃ የሚሆኑና አሁን ከጥር ጀምሮ መደራደር የሚችሉ ግን ቢሸጡ በጣም ውድ ዋጋ ያወጣሉ ያላቸውን ዲዮቴፔ ሜካኖ የባየር ሞኒኮ 60 ሚሊዮን ዩሮ ማውጣት የሚችል ግን ለነፃ ዝውውር የተዘጋጀ ብሎታል። ያው በጥር ካልተሸጠ ማርክ ጉዌን 55 ሚሊዮን ዩሮ የሚያወጣ ሁለተኛው ተጫዋች አድርጎታል። በነፃ መልቀቅ የሚችል ግን ትልቅ ገንዘብ ሊገኝበት የሚገባ ብሎ ማለት ነው። ኢብራሂማ ኮናቴ ሶስተኛ የሊቨርፑሉ 50 ሚሊዮን ዩሮ ማውጣት የሚችል ተጫዋች ተብሏል። ይሄም ያው ኢብራሂማ ኮናቴ በሊቨርፑል ኮንትራቱን እስካሁን አላደሰም። ከፈለገው ክለብ ጋር መደራደር ይችላል። ከፕሪሚየር ሊግ ውጭ ካሉ ክለቦች ጋር ልክ እንደ ማርክ ጉዌ ሁሉ ያው የተጫዋቹ ፍላጎት በሪያል ማድሪድ መገኘት ነበር፣ ግን ማድሪድ ጥያቄውን አጥፎታል። ፓሪሰን ጀርሜንም ጥያቄውን አቆሞታል። ከዛ በኋላ ይቀጥላል። ቪላሆቪች ሲልቫ የሲቲዩ፣ ሚኒያን የኤስ ሚላኑ ግብ ጠባቂ ነው። ብራንት ከቦሩሲያ ዶርትመንድ፣ ኔቬሽ ከአልሂላል፣ ሚሊኮቪች ሳቪች ማይካሎ ኒኮ ከኤቨርተን፣ ቲምበር የአርሰናሉ ሳይሆን ወንድሙ በፌኖርድ የሚገኘው እስከ 10ኛ ደረጃ ውድ ዋጋ ማውጣት የሚችሉ ግን ለቀጣይ ክረምት ክለቦችን በነፃ መልቀቅ የሚችሉ ናቸው። አንድ ቡድን በመከላከል ረገድ ጠንካራ ካልሆነ ለረጅም ጊዜ መወዳደር አይችልም ብለዋል ቶማስ ፍራንክ ናቸው የቶትንሃሙ አለቃ ይሄን ያሉት። በሌላ በኩል ደግሞ አደጋዎችን መውሰድና ደፍሮ ለማጥቃት ወደፊት መሄድም አለብን። በቡድናቸው በኩል ያው ከብሬንትፎርድ ጋር 0-0 ከቀድሞ ቡድናቸው ጋር እንደወጡ ይታወቃል። ቀላል የግል ስህተቶች ግን አጋጥመውናል ብለዋል እሳቸው። በጨዋታው ላይ እርግጥ ነው እንደ ዣቪ ሲሞንስ እና ሉካስ በርግቬል ያሉ የማጥቃት ኃይሎቻችንን አጥተናል ብለዋል። በቀይ ካርድ ምክንያት ነው። የስፐርስ ደጋፊዎች ተቃውሞ አሰምተው ነበረ። በጨዋታው ላይም በግልጽ ደስተኛ አልነበሩም እና የቡድኑ አጠቃላይ አፈጻጸም ተስማሚ ካልሆነ የመቃወም መብት አላቸው። ደጋፊው በመከላከል ረገድ ድንቅ እንደሆነ ግምት ውስጥ ማስገባት አለባቸው። ከሊቨርፑል ጋር እንደዛ የተጫወተ ከዚህ በፊት በማንቸስተር ዩናይትድ ላይ 2 ጎል በቀላሉ ያስተናገደ እና በበርንማውዝ ብቻ የማጥቃት ክፍላችን በእርግጠኝነት መሻሻል አለበት። ስለዚያ ምንም ጥርጥር የለውም በቀጣይ ጨዋታ ላይ ከዚህ የተሻለ ነገር ማሳየት አለብን ብሏል። ግን እሳቸው እንደ ቡድን በመከላከል ረገድ ጠንካራ ካሉን ረጅም ጊዜ መወዳደር አንችልም፣ መከላከሉ ላይ በጣም ራሳችንን ማደራጀት አለብን ብለዋል። የጥር የተጫዋቾች የዝውውር መስኮት በይፋ ተከፍቷል። የዝውውር መስኮቱ እስከ ፌብራሪ 3 ይቀጥላሉ። ውድ ቤተሰቦቻችን 1 ወር ገደማ ይቀረዋል። በዝውውሩ መጀመሪያ ቀናት ይጠናቀቃሉ ተብለው ከሚጠበቁ ወይም እስከ ጃንዋሪ 10 ባለ ጊዜ ውስጥ መጠናቀቅም ግዴታ ያለበት የአንቶኒዮ ሴሜኒ ዝውውር ጉዳይ እንዳለ ይታወቃል። ተጫዋቹ በበርነማውዝ ያለው የ65 ሚሊዮን ፓውንድ የኮንትራት ማፍረሻ ስምምነት በወሩ 10 ቀናት ውስጥ ስለሚጠናቀቅ ማለት ነው። ይህም ተከትሎ ተጫዋቹ በቀጣይ ጥቂት ቀናት ሌላ ክለብ በመቀላቀል የመጀመሪያ ትልቅ ዝውውር እንደሚሆን ይታወቃል። በፕሪሚየር ሊጉ በበርካታ ክለቦች ሲፈለግ የቆየው አንቶኒዮ ሴሜኒ ማንቸስተር ሲቲ መቀላቀል እንደሚመርጥ ምርጫውን ካሳወቀ በኋላ ማንቸስተር ሲቲ ከበርንማውዝ ጋር ድርድር አድርጎ አብዛኛው ነገር እንደተጠናቀቀ ይታወቃል። በቀጣይ ቀናት የውል ማፍረሻውን ከፍለው ተጫዋቹን የግላቸው ያደርጉታል ተብለው ይጠበቃል። እንግዲህ ማንቸስተር ሲቲዎች አሁን ትልቁ ጥያቄ ግን በበርንማውዝ በኩል እሁዱን የዚህ ሳምንት የቅዳሜውን ጨዋታ ከአርሰናል ጋር እንዲፋለም ይፈልጋሉ ተብሏል። በጣም ጥንቃቄ የሚፈልገው ነገር ግን ጉዳት ካስተናገደ ዝውውሩ 100% ነው የሚቀረውና የበርንማውዝ ዋነኛ ፍላጎትም በቀጣይ የአርሰናሉ ጨዋታ ላይ
ከቡድኑ ጋር አብሮ እንዲሆን ነው ተብሏል ሴሜዮኔ። እናም ከዛ በኋላ መፈጸም ይቻላል ዝውውሩ። እንዳልኳችሁ ያው 10 ቀናት ስለሆኑ የዝውውሩን ሁኔታ መጨረስ የሚያስችል በቂ ጊዜ አለም ተብሎ ይታሰባል። የቆየበት ምክንያት ከዛ አንጻር ነው ይላል የዘ አትሌቲክ ዘገባ። ሮድሪጎ ሄርናንዴዝ ካንቴ በዚህ ሳምንት በነበረ ጨዋታ ላይ ከሰንደርላንድ ጋር ለቡድኑ ያው 45 ደቂቃን ተቀይሮ ገብቶ ተጫወተ። ከ89 ቀን በኋላ ነው በነገራችን ላይ የመጣውና ሲቲዎች በብዙ የናፈቁት ተጫዋቻቸው ነው። ያው የቡድኑ ጠንካራ የሜዳ ክፍል ላይ እንግዲህ በተለይም የአማካኝ ክፍሉ ላይ ጠንካራው ሆኖ ሲያገለግላቸው የነበረው ተጫዋች ከአምና ጀምሮ በጉዳት ምክንያት በወጥነት ለሲቲ ግልጋሎት እየሰጠ እንዳልነበረ ይታወቃል። አሁን ተመልሷል ወደ ቡድኑ። እናም የእሱ ጥንካሬ በጣም በሚያስፈልጋቸው ሰዓት ነው የመጣው። ግን ሲቲ የአቋም መውረድ አሳይቷል ወይ ብለን መግቢያችን ላይ የለም ሲቲ የአቋም መውረድ አላሳየም በማስረጃ ይዘን መተናል በነናቸዋል። 19 ጨዋታ ተደረገ በፕሪሚየር ሊጉ ሁሉም ክለቦች አድርገዋል። በነገራችን ላይ ሲቲ ያለፉትን 3 ሲዝኖች እንዴት ነበረ የዘንድሮን ሳያጠቃልል ያለፉትን ብንል ዋንጫ ያነሳባቸውን 2021 ላይ 41 ነጥብ ይዞ ነው ሲዝኑን አጋማሽ ያጠናቀቀው። ከዛ በዓመቱ መጨረሻ ዋንጫ በላ። 2022-23 ላይ 42 ነጥብ ይዞ ነው ያጠናቀቀው፣ ዋንጫ በላ። አምና 40 ነጥብ ይዞ ነው ያጠናቀቀው። ያው ሶስተኛ ሆኖ ቢያጠናቀቅም በጣም ቅርብ ነበረ ለሁለተኛው አርሰናል። ዘንድሮ 41 ነጥብ ይዟል። ይሄን ካነጻጸርን የፔፕ ጋርዲዮላ ቡድን በፍጹም ያቋም መውረድ የሚያሳይ አይነት ውጤት በዝርዝራችን ላይ የለም። ዋንጫ በበላባቸው ዓመትም 41 እና 42 ነጥብ ነበረው፣ ዘንድሮ 41 ነው። ስለዚህ ከአንዱ ዓመት ብቻ ነው በአንድ ነጥብ የሚያንሰው፣ ከአምና ደግሞ በአንድ ነጥብ ብቻ ነው የሚያንሰው። የፕሪሚየር ሊግ ዋንጫ ሁለተኛው ቅድመ ግምት የተሰጠው ቡድን ሲቲ ዋንጫ ከበላባቸው ዓመታት ተመሳሳይ አይነት ውጤት ነው ዘንድሮ ይዞ ሲዝኑን ያጠናቀቀው። የሲቲ ደጋፊዎች በዚህ ጉዳይ ላይ የግል መልከታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ከቼልሲው አሰልጣኝ ስንብት በኋላም በርካታ መረጃዎች መውጣት ጀመሩ። በተለይም ያልተሰሙ ጉዳዮች መውጣት ጀምረዋል በይፋ። በእርግጥ አንዳንዶቹ በሚዲያ ተጋልጠው እኛም ያቀረብናቸው ነበሩ። በአሁኑ በኩል የወጣው ከዝውውር ጋር በተያያዘ ነው። የእሳቸውን እውቅና ያላገኘ የተፈጸመ ዝውውር። ይህም እንግዲህ እሳቸው እውቅና ካልሰጡት ዝውውር ውስጥ አንደኛው የአሌሃንድሮ ጋርናቾ ዝውውር ነው። ቼልሲ ከማንቸስተር ዩናይትድ አሌሃንድሮ ጋርናቾን ሲያስፈርም ከሳቸው እውቅናና ፈቃድ ውጭ በቡድኑ ብቻ የተካሄደ በባለቤቶቹና በቦርዱ ውሳኔ ብቻ የተካሄደ እንጂ እሳቸውን ፍቃድ አልሰጡም ተብሏል በዚህ ጉዳይ ላይ። ስለዚህ እሳቸው ምርጫ አልነበረም አሌሃንድሮ ጋርናቾ፣ ግን አስገብተው ሜዳ ላይ ሲያጫውቱት ተመልክተናል። ያም የሆነበት ምክንያት አይደለም ጋርናቾን ሜዳ ላይ አሰልፎ ለማጫወት ኮል ፓልመርን በራሱ 90 ደቂቃ እንኳን ለማጫወት ከሕክምና ቡድን አባሉ ፍቃድ እንደተከለከሉ ይታወቃል። እሳቸው በእርግጥ ይሄ የተለመደ አሰራር ነው። በሕክምና ባለሙያ ፍቃድ ያልተሰጠው ተጫዋች ሜዳ ላይ መጫወት አይችልም። ግን ተጫዋቹ ሙሉ ፊት አድርጓል፣ ጤነኛ ነው ብለው ሲያመኑት ማሬስካ ግን አልተፈቀደላቸው። አሁን ደግሞ የጋርናቾ ዝውውር ከሳቸው እውቅና ውጭ የተፈጸመ ነው ይላል የዘ አትሌቲክ መረጃ። ቼልሲ ቤት በርካታ መረጃዎች እየወጡ ይገኛሉ አሁን ላይ። የሁሉም የቼልሲ ደጋፊዎች ቅሬታ የማሬስካም ስንብት በነገራችን ላይ አብዛኛው ቼልሲ ደጋፊ የደገፈው አይደለም። በእርግጥ የደገፈው እንዳለ ሆኖ ግን አብዛኛውም የተቃወመ አለ፣ መቀጠል ነበረባቸው በሚል ሌጀንዶቹም እነ ጆን ቴሪም ያልተጠበቀ ያሉት እንደሆነ ይታወቃል። በእርግጥ ለውጡን ቢደግፉም ግን ችግሩ ማሬስካ ላይ ብቻ አይደለም ብለው የሚያምኑ ሰዎች ናቸው። እሳቸው በ92 ጨዋታ 55 ድል 16 አቻና 21 ሽንፈት፣ በዚህ ላይ 2 ዋንጫዎች ያሳኩታልና አሁን ትልቁ ጥያቄም እሳቸው እዚህ ቡድን ውስጥ ፈላጭ ቆራጭ ሳይሆኑ እንደ አሰልጣኝ እንደውም በማለዳው ጥንቅራችን ነግሬያችሁ ነበረ ሩበን አሞሪም በዩናይትድ ላይ እንዳላቸው አይነት ስልጣን አሰልጣኝ ሲሆኑ ማለት ነው። ማይክል አርቴታ አርሰናል ላይ፣ ጋርዲዮላ ሲቲ ላይ፣ የክሎፕም የስሎትም ቡድን መሪነት ስልጣናቸው ሊቨርፑል ላይ እንደነበረው አይደለም። የማሬስካ በጣም የተገደበ ስልጣን ያላቸውና ቀጣይስ የሚመጣው ሰው በምን አይነት ጫና ውስጥ ሆኖ ቡድኑ ያስተዳድራል፣ ማንስ ከሳቸው የተሻለ ይመጣል የሚለው ለደጋፊዎቹ አሁንም ትልቁ ጥያቄ ነው። ሪስ ጄምስ መልእክቱን አስተላልፏል። 2025 ሲጠናቀቅ በሱ የእግር ኳስ ህይወት ውስጥ በብዙ የሚነገር ነገሮች ነበሩት። እሱም በጣም ጠንክሬ የሰራሁበት ትኩረቶችን ያደረግኩበት በወጥነት የተጫወትኩበት አመት ነበር ብሏል እና ራሴን በብዙ ፈተና ውስጥ በተለይም በህይወት ፈተና ውስጥ ጭምር ያሳለፍኩበትና ግን የተላመድኩበት እድገት ያሳየሁበት
ወደፊት የቀጠልኩበት ዓመት ነበር ብሏል። ያው የሱ ረጅሙ ዓመት ነው በነገራችን ላይ በጉዳት ሜዳ ላይ በመገኘት ለብሔራዊ ቡድን ግብ በማስቆጠር ብዙ ነገር አድርጓል። ከ50 በላይ ጨዋታን ተጫውቷል። 2 ዋንጫን ከቼልሲ ጋር የመጀመሪያ እንግሊዝ ብሔራዊ ቡድን ግቡን አስቆጥሯልና በብዙ መንገድ ጥሩ የሚባል ሲዝን ነበረ 2025 ከጉዳት ነፃ ሆኖ በተለይም ያጠናቀቀበትም ዓመት እንደነበረ እናስታውሳለን። ድፍን 1 ዓመት ከጉዳት ነፃ ሆኖ መጥቷል። የማሬስካ አያያዥ ደግሞ ምንም ጥርጥር የለውም የሱ የእግር ኳስ ህይወት ጤናማ እንዲሆነ በማድረግ ሂደት ላይ ነው። 2026ን ልክ እንደ አምናው ሁሉ በዋንጫ እናጠናቀቃለን ብሏል። ግን ያለ ማሬስካ ይሆንላቸዋለሁ የሚለው የሚጠበቅ ነው። ኤንዞ ማሬስካን በተመለከተ የአርሰናሉ አለቃ ማይክል አርቴታ እርሶ ምን ይላሉ ተብለው ተጠይቀው ነበረ። በጋዜጣዊ መግለጫ ላይ አስደናቂ ዓመት እንዲሆን እመኛለሁ ብለዋል። ለሁሉም በግልም ሆነ በሙያዊ ደረጃ የኤንዞ ማሬስካ ትልቅ አድናቂ ነኝ እኔ በግሌ ብለዋል። እሳቸው ከቼልሲ ጋር ድንቅ ስራ ነው የሰሩት ብለዋል ማይክል አርቴታ ስለ ማሬስካ ሲናገሩ። በቀጣይ እርምጃቸው ሁሉ ማሬስካን መልካሙን ሁሉ እንዲገጥም እመኛለሁ ብለዋል አሰልጣኝ ማይክል አርቴታ የወቅቱ የአርሰናል አሰልጣኝ። እናም እንዳጠቃላይ ግን ከቡድኑ በመሰናበታቸው ዙሪያ ሀሳብ ከመስጠት ተቆጥበዋል። ውሳኔው ቼልሲ ስለሆነ ግን ማሬስካን ከቼልሲ ጋር ላሳካው ስራ ትልቅ አክብሮት አለኝ፣ ከቼልሲ ጋር ብዙ ስኬቶች ነበራቸው ብለዋል ማይክል አርቴታና በጋዜጣዊ መግለጫ ላይ ለማሬስካ መልካም ምኞታቸውን ገልጸዋል። የአርሰናሉ አለቃ አርኔ ስሎት ስለ ቅያሬዎች ተጠይቀው ነበረ። ተጫዋቾችን እንዴት ነው እየተጠቀሙ ያሉት በሚል ለቀጣዩ ጨዋታ ይህንን እንደማደርገው እርግጠኛ አይደለሁም ብለዋል እሳቸው። ምክንያቱም ወደ ተጠባባቂ ወንበር ብትመለከቱ የ19 ዓመትና ከዛ በታች የሆኑ 4 ተጫዋቾች ነው የምታዩት እና በፕሪሚየር ሊግ ውስጥ እንኳን በትክክል ያልተጫወቱም 4 ተጫዋቾች ነው የሚታዩኝ። ነገሩን መቀበልና ማስተዳደር ያው ግድ ይላል ብለዋል እሳቸውም። የስኳድ ዴብዝ ችግር እንደገጠማቸው እየተናገሩ ይገኛሉ። አፍሪካ ዋንጫ እንኳን ያሳሳው ቡድን ለማለት ይቸግራል። በእርግጥ ምርጡን ተጫዋቻቸውን አጥተዋል ሳላህን፣ ግን የአፍሪካ ዋንጫ አሳሳው ለማለትም የሚከብደው ሳላን ተጠባባቂ ማድረግ ከጀመሩ ሰንብተው ነበረ። አርኔ ስሎት እድሎችም እየተፈጠሩ አይደለም በሚለው ጉዳይ ላይ የጎል እድሎችን እንፈጥራለን ግን በቂ አልመሰለኝም ብለዋል እሳቸውም። በቀጣይ መሻሻል ያለበትም እሱ ነው ሲሉ ተደምጠዋል። ሁጎ ኤኬቴኬ ፍጹም ቅጣት ምት ተከልክሏል ብለዋል እሳቸው። በዚህ ሳምንት ነጥብ በጣሉበት የሊድሱ የአንፊልድ ሮድ ስቴዲየም ጨዋታ ላይ ይህ ነገር ለማንም ሰው አዲስ አይመስለኝም ብለዋል። ከተጫዋቾች አንዱ በእግሩ ላይ መቆሙ ለማንም የሚገርም አይመስለኝም። በዌስትሃም ጨዋታ ላይ ሉካስ ፓኬታ 2ኛ ቢጫ ማግኘት ይገባው ነበረ እንደዛ አይነት ነገሮችን ሲያደርግ። አሁን ግን ለእኔ ተጫዋች በተለይም ሁጎ ኤኬቴኬ ላይ በግልጽ ጥፋት ተሰርቷል። ፍጹም ቅጣት ምት ሊያሰጥ የሚችል አጋጣሚ ነበር። ምናልባት ያ አጋጣሚ እንግዲህ ፍጹም ቅጣት ምት ቢሰጥ የማሸነፍ እድላችንን ይጨምርልን ነበር ብለዋል እሳቸውም። ያው ከሊድስ ጋር 0-0 ተለያዩ። ሊድስ ከ15 ተከታታይ ጨዋታ በኋላ ለመጀመሪያ ጊዜ ግብ ያልተቆጠረበት አንፊልድ ሮድ ስቴዲየም ሊቨርፑል ድረስ ሄዶ ነበረ። በእርግጥ ሊቨርፑልም ወደ ድል ጎዳና ከመጣና ባለፉት 7 ጨዋታ ካሳየው አቋም አንጻር ያው ሽንፈት አላስተናገደም። የፒኤስቪ አይንዶቨን ሽንፈት በኋላ 5 ድል 3 አቻ የነበረው ቡድን ነው የስሎት ቡድን። አሁን በቀጣይ ትልቅ ጨዋታ በ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ይጠብቀዋል። ፉልሃምን ነው የሚገጥመው። ወደ ክራቨን ኮቴጅ አምርቶ ነው ጨዋታው የሚያደርገው። ትልቅ ጨዋታ ይጠብቀዋል። በሊቨርፑል በኩል የሊቨርፑል የዘንድሮ የውድድር ዓመት በዋንጫ ፉክክር ደረጃ አሁን ላይ ይሄ ነው ያ ነው ለማለት በጣም የሚቸግር ሰዓት ላይ ብንገኝም ግን ጥሩ በሚባል ፎርም ላይ መገኘት ችሏል ከተወሰኑ መጥፎ ሳምንታትም በኋላ። ማንቸስተር ዩናይትድ ቤት ደረስን። የኮቢ ሜኑ የዘርኪዚ እንዳጠቃላይ ዩናይትድን የሚለቁ ተጫዋቾች በዚህ ጥር ይጠበቃሉ። የማንቸስተር ዩናይትድ ሰዎች እስከዚህ ሰዓት ድረስ ፍቃድ ያልሰጧቸው ዝውውሮች እንደሆኑ ይታወቃል። እነኚህ ዝውውሮች እና አይፔፐር አትሌቲክ ዛሬ ከነኚህ ጋር በተያዘ እነኚህ ተጫዋቾች በፕሪሚየር ሊግ ሊቆዩ የሚችሉበት እድል አለ የሚል ዘገባን ይዞ ወጥቷል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ኮቢ ሜኑም በጥር ዝውውር መስኮት ዩናይትድን ሊለቁ ከሚችሉ ተጫዋቾች ውስጥ አንዱ ሲሆን ዩናይትድ ቤት መቆየት እንዲችል ለማሳመን ጥረቶች እየተደረጉ ነው ተብሏል። አሁን ላይ በፕሪሚየር ሊጉ ሲዝን አጋማሽ ላይ ስንደርስ ኮቢ ሜኑ አንድም ጨዋታ በቋሚነት ያልጀመረ ተጫዋች አንዳንዴ በዛው በተጠባባቂ ወንበር ላይ የሚጨርስበት 90 ደቂቃ ሰዓት ለመግደል የሚገባ አይነት ተጫዋች አድርገውታል አሰልጣኝ ሩበን አሞሪም። አሁን ላይ ታዲያ ናፖሊ ልክ እንደ ሌሎች ተጫዋቾች ከዩናይትድ እንደወሰዳቸው
ስኬታማ ላደርግህ ና እያለው ነው። ዛሬ አይፔፐር ይዞት በወጣው መረጃ መሰረት ደግሞ እንደ ኮቢ ሜኑ ያለን ተጫዋች ኤቨርተን የውሰት ጥያቄ ለዩናይትድ አቅርቦ በፕሪሚየር ሊግ ሊያስቀራ ይፈልጋል ተብሏል። ዘርኪዚም በተመሳሳይ በሮማ ቢፈለግም ኤቨርተኖች ይህንንም ተጫዋች በዛው በፕሪሚየር ሊግ እንግዲህ ለማቆየት ፍላጎት አላቸው ተብሏል። ሜኖ ማንቸስተር ዩናይትድን የሚለቅ ከሆነ በሊጉ ካሉት ፈላጊዎች ኤቨርተን ወይንስ በጣሊያን ሴሪ የዩናይትድን ተጫዋቾች ወስዶ ኮከብ እንዳደረገው ናፖሊ የትኛውን ይመርጣል የሚለው ይጠበቃል። ግን እስከዚህ ሰዓት ድረስ አሁንም የዩናይትድ ውሳኔ ተጫዋቾቹን መልቀቅ በሚለው ጉዳይ ላይ ግልጽ አይደለም። የዘ አትሌቲክ መረጃ ነው የዛሬው። በዚህ ውድድር ዘመን በፕሪሚየር ሊጉም በጣም ፈጣን ከሚባሉ ተጫዋቾች ውስጥ በነገራችን ላይ ሁለቱ ካሜሮናውያን ይጠቀሳሉ። ጃክሰን ቻቹዋ 37.3 ኪሎ ሜትርን በሰዓት ሮጧል። ሁለተኛው ሰው ብሪያን ቤሞ ነው። ምናልባት ተክለ ሰውነቱ ፈጣን ሯጭ እንዳይመስል ያደርገዋል እንጂ የፕሪሚየር ሊጉ ሁለተኛው ፈጣን ሯጭ ነው። ዩናይትድ ያው ይሄ ፈጣን ሯጩን ራሱ አጥቶታል። በርካታ የግብ ዕድል ፈጣሪው በርካታ በእርግጥ በብሩኖ የተያዘው ግን በቁጥር ደረጃ በሱም በርካታ የሚባሉ ናቸው። ከፍተኛ የግብ ዕድል ፈጣሪ፣ ከፍተኛ የግብ አስተዋጽኦ ባለቤትም ነው። ይሄኛው ቀዳሚው ነው በነገራችን ላይ በግብም ከዩናይትድ ያው ያለሱ እየተጫወተ ነው ቡድኑ፣ ምንም ጥያቄ የለውም። ቁልፉን ተጫዋች አጥቶታል። ከዛ በኋላ ዳንኤል ጄምስ፣ ያንኩቡ ሚንታ፣ አንቶኒ ላንጋ፣ ጄሬሚ ፍሪፖንግ፣ ኦላ አይና፣ ብሪያን ግራንዳ፣ ዊልሰን አድቦርት እያለ ይቀጥላል። በርካታ አፍሪካውያን ግን በዚህ ውስጥ አሉ። ውድ ቤተሰቦቻችን በጣም ፈጣን ሯጭ ተብሏል። አፍሪካውያን ፕሪሚየር ሊጉ የተመቻቸው ይመስላል። ብሪያን ቤሞ ደግሞ በዩናይትድም ፈጣኑ ሯጭ ነው። ዩናይትድ በክረምት ካመጣቸውና እንግዲህ ቡድኑ ጠንካራ እንዲሆን አድርገዋል ተብለው ከታሰቡት አንደኛው ሴላመንስ ነው። ለዩናይትድ ደጋፊዎች ግን አንድ ጥያቄ እናንሳ። ያው በኦናና የተሰላቸ ደጋፊ ነው፣ ምንም ጥርጥር የለውም። የዩናይትድ ደጋፊ ሴላመንስ ምንም ጥያቄ የለውም ዩናይትድን እየታደገ ነው የሚለው እንዳለ ሆኖ የሚያድናቸው ኳሶች እንዳለ ሆኖ በግልጽ ግን ለዩናይትድ ደጋፊዎች አሁን በዩናይትድ የግብ ጠባቂ ቦታ 100% ተቀርፏል። ችግሩ የተከላካይ እንደሚባለው ወይም እንዳጠቃላይ ቡድኑ ወይስ ሴላመንስ ላይ መሻሻል አለበት ብላችሁ የምታስቡት ነገር አለ? ግን እሱ ከመጣ በኋላ ቡድኑ በጣም አስደናቂ ነው። በዚህ ሳምንት ወልብስ ተጨማሪ ግብ ሊያገኝበት የሚችለውን አጋጣሚ ያዳነበት መንገድ አሁን በጣም እየተደነቀለት ይገባል። ግብ ጠባቂውም ከብዙዎች መወድስም እየቀረበለት ነው። ጋሪ ኔቭል ስለ ሩበን አሞሪም ወቅታዊ ሁኔታ ላይ ሀሳቡን አጋርቷል። በማንቸስተር ዩናይትድ ቤት አሁን ጫናዎች ዳግም መበርታታቸው ይታወቃል። አሞሪም በሚዲያ ጫና ምክንያት ያጨዋወት ስርዓቱን አልቀየርኩም ማለት አያስፈልገውም። ምክንያቱም ስለዚህ አብዝቶ የሚያወራ ከሆነ የእነሱ ትኩረት እንደሚፈልግ ከመናገር አይተናነስም። ያጨዋወት ስርዓቱን መቀየር ካለበት ቡድኑ በ3-4-3 የነበረው ብቃት በጣም ደካማ ስለነበረና ውጤቱ ማስከፊ ስለነበረ ነው ብሎ መናገር የለበትም። ለዩናይትድ የሚጠቅመውን ነገር ማድረግ አለበት። ግን ለዩናይትድ 4-4-2 ወይም 4-4-3 የሚመስለው ፎርሜሽን ኒካስል ላይ ድል ካስመዘገበ በኋላ የፕሪሚየር ሊጉ ዘንድሮ እንዳልኳችሁ ምኑም የማይታወቀውን ቡድን ወልብስን ሲገጥም ግን ወደ 3-4-3 መልሶት ቡድኑ ነጥብ እንደጣለበት ይታወቃል። ጋሪ ኔቭል ከሚዲያው ጋር ግብግብ መግባቱን ትቶ ለዩናይትድ መፍትሄውን ቢያዘጋጅ ይሻላል ብሏል ሩበን አሞሪም በቀጣይ ሊድስ ዩናይትድን ይገጥማል። እንግዲህ ወደ ኢላንድ ሮድ ስቴዲየም አቅንቶ ነው የሚገጥመው። በእርግጥ ባለፉት 5 ጨዋታ ዩናይትድ አልተሸነፈም። በሊድስ ዩናይትድ 2 ድል 3 አቻ ያላቸው። ስለዚህ የዩናይትድ የበላይነት ሊድስ ላይ ያለ፣ ግን ወቅታዊ ብቃት አሁንም ጥያቄ የሚያስነሳ ነው። ሩበን አሞሪም እንዴት ዩናይትድን ይዘው ይቀርባሉ የሚለው በትልቁ ይጠበቃል። በነገራችን ላይ የሮዝ ደርቢ ይባላል ይህ ጨዋታ። በቀጣይ መረጃ ላይ የሮዝ ደርቢን ጨዋታ ተጨማሪ ጥንቅር እናመጣበታለን። አርሰናል ቤት ደረስን። ማይክል አርቴታ ምናልባት ለመጀመሪያ ጊዜ በሚባል ደረጃ በጋዜጣዊ መግለጫ አንዳንድ ጥያቄዎችን በግልጽ ሲመልሱ የሰማንበት ቀን ነው። ራይስ ስለ መድረሱ እርግጠኛ አይደለውም ብሏል። እሳቸው የመድፈኞቹ አሰልጣኝ ማይክል አርቴታ ዴክላን ራይስ ለበርንማውዙ ጨዋታ መድረሱ እርግጥ አይደለም፣ ሊያልፈው ይችላል ብለዋል። በጨዋታው ስለ መድረሱ እስካሁን አናውቅም ያሉት አርቴታ ልምምድ እንኳን አልጀመረም ብለዋል እና በጣም የእሱ ነገር አሳሳቢ ነው ብለዋል። በአስቶን ቪላ ጨዋታ ለሱ ፈጥኖበት ነበር የመጣው ብለዋል። ምናልባት ሌላ ማዘናጊያ ከሆነ እንግዲህ ጨዋታው ሲደርስ እናያለን። ግን ያው የለም ብሎ ቢኖር ነው ለአርሰናል ደጋፊዎች አስደሳች የሚሆነው። ሪካርዶ ካላፊዮሪና ሞስኬራም ከጨዋታ ውጭ መሆናቸው 100% ተረጋግጧል። ስለዚህ በዚህ ሳምንት ቅዳሜ በሚደረገው ጨዋታ ሪካርዶ ካላፊዮሪ የለም፣ ሞስኬራም የለም።
ራይስ እስከዚህ ሰዓት ድረስ ልምምድ ስላልሰራ ይኖራል ተብሎ አይጠበቅም የሚል ይዘት ያለው ጋዜጣዊ መግለጫ ሰጥቷል። ምናልባት ራይስ በድንገት ልምምድ ከጀመረ በሰዓታት ውስጥ የምንጠብቅ ይሆናል። ግን ውድ ቤተሰቦቻችን ያው ቀጣይ አንድ ልምምድ ይቀራችኋል። የልምምዱ ሰዓት ገና ነው። ይሄን መረጃ ስናጠናክር እዛ ላይ ከታየ እንነግራችኋለን። እሳቸው ግን በጣም አጠራጣሪ መሆኑን ነው አያይዘውም የተናገሩት። የአርሰናል ተጫዋቾች ምንም አይነት ቀይ ካርድ አልተሰጣቸውም በሲዝኑ አጋማሽ። አርቴታ 11 ተጫዋቾችን በሜዳ ላይ ማቆየት ምን ያህል አስፈላጊ እንደሆነ ሙሉ በሙሉ እናውቃለን። ይሄ አምን አስተምሮናል ብለዋል። ባለፈው ዓመት ይህንን ማድረግ አልቻለም ነበር፣ በ11 ጨዋታ ለመጨረስ እንቸገር ነበር ብለዋል እና ከበርንሞዝ ጋር ባደረግነው ባለፈው ዓመት ሁለቱንም ጨዋታ ተሸንፈናል። ያ ቀይ ካርዱን አልረሳውም ብለዋል። ያ ጨዋታው ምን ያህል ከባድ እንደሆነ ይህ ቡድን ምን ያህል ጠንካራ እንደሆነና በሁሉም ደረጃ እንዴት አደጋ ሊፈጥር እንደሚችል አውቃለሁ በርንሞዝን። ስለዚህ ተጫዋቾች ለዚህ ጨዋታ እንዲዘጋጁ ነግሬያለሁ። ጨዋታን ያለ ቀይ ካርድ መጨረስም እንደሚያስፈልግ አበክሬ ነግሬያቸዋለሁ ብለዋል እሳቸውና አሁን ያለንበት ሁኔታ ሁልጊዜም የተሻለ መሆን እንደምንችል የሚያሳይ አሁን አስፈላጊውም ነገር የበርንማውዝ ጨዋታ ብቻ እንደሆነ ጠቅሰው አርቴታ በቡድኑ ድባብ ውስጥ በጣም ድንቅ ነገር አለ፣ በተለይም እንደ አስቶን ቪላ ካሉ በጣም ጠንካራ ተጋጣሚዎች ጋር ያደረግነው ጨዋታና ያስመዘገብነው ውጤት በቡድኑ ውስጥ ትልቅ አፈጻጸምን ያሳየ ድንቅ መሆኑን ያሳየና አሁን ትኩረቶች ሁሉ ወደ በርንማውዝ ጨዋታ እንዲሆን ያስቻለ ሲሉ ተደምጠዋል። ከዝውውር ጋር በተያዘ አርቴታ ንዋኔሪ በውሰት ስለመልቀቅ ያስብ እንደሆነ ጠይቀው ነበረ። ሁሉም ተጫዋች ወሳኝ ነው እና ሚና አለው። በውድድር ዓመት ውስጥ ሚናቸው በተለያዩ ምክንያቶች ሊለዋወጥ ይችላል፣ ግን ሁሉም ለመጫወት ዝግጁ መሆን አለበት ብለዋል። ትሮሳርድን በተመለከተ እሱ በየጊዜው እየተሻሻለ ነው ብዬ አስባለሁ። በየወቅቱ ወደ ከፍተኛ ደረጃ ይደርሳል። እሱ በጣም ብልህ ተጫዋች ነው። ተስማሚ ሚናዎችን ያገኛል። እናም እዚህ የበለጠ እየበሰለ የመጣ ይመስለኛል። በራሱ ላይ ያለው እምነት እየጨመረ ነው እና ጥሩ ጊዜንም ከኛ ጋር እያሳለፈ ነው። ጥሩ ነገርም ለቡድኑ እያደረገ ነው ብለዋል። የትሮሳርድ የውል ማራዘሚያን ጉዳይ በተመለከተ በእሱ በጣም ደስተኞች ነን። ስለሱ ብዙ ጊዜ እንደተነጋገረን ይታወቃል። ስለዚህ ከኛ ጋር በመሆኑ ደስተኛ ነኝ ሲሉ ሐሳባቸውን አጋርተዋል። ስለ ጥር የዝውውር መስኮትም አንስተው ነበር እሳቸው። ለሁሉም አማራጮች አሁንም ክፍት ነን፣ የሚሆነውን ታግሰን እንመለከታለን። በቀጣይ ሳምንት የሚኖሩ ዜናዎች ተመልክተን ትክክለኛውን ውሳኔ እንወስናለን ብሏል። ስለዚህ በዝውውር ላይ የተወሰነ ነገር ሊኖር እንደሚችል ያው ይጠበቃል። አርሰናል ቤት ያው ቡድኑ ላይ የተመረኮዘ ወቅታዊ ሁኔታዎች ላይ የተመረኮዘ ዝውውር ግን እንደሚኖር ይታወቅ ነበረ። እሳቸውም ክፍት ስለሆነ የዝውውር መስኮቱ እንመለከተዋለን ብለዋል። የጀሱስና የአቨርዝ መመለሽ ዮኬሬስትን ይረዳው እንደሆነ በተመለከተ መመለሳቸው በቡድኑ ላይ በአጠቃላይ እንዲሁም እያንዳንዱ ተጫዋች ላይ በግለሰብም ደረጃ ይጠቅማል። የምንፈልገውም ይህ ነበረ። ብዙ ጥራት ያላቸው ተጫዋቾች አሉን፣ ጉዳት ላይ መሆናቸው ነበር። አሁን ተመልሷል፣ ያለኛ ጥሩ ነው ብለዋል። ማንቸስተር ሲቲ ከአርሰናል በሚያዝያ ወር የሚያደርጉት ጨዋታ ገና ካሁኑ ትኩረት ይስባል። እሳቸውም አሁን ስላለን ነገር ብቻ ነው የምናስበው። ገና ጥር ወር ላይ ነን፣ ተጨማሪ 5 ወራት ይቀራሉ፣ ብዙ መስራት የምንችልበት ጊዜ ያለን፣ ስለዚህ ስለዛ ጨዋታ እያሰብኩ አይደለም ብለዋል። ጄሚ ካራገር ግን አንድ በጣም አነጋጋሪ ሀሳብ አንስቷል። የበርንማውዝ ጨዋታ ላይ አርሰናል ኮከቦቹን ሳይሆን መጠቀም ያለበት ምርጥ ተጫዋቾቹን ነው። ስለዚህ በአርሰናል ቤት ያሉ ከዋክብቶች ወደ ተጠባባቂ ወንበር መውረድ አለባቸው። ይልቁንስ በጣም ምርጥ ሆነው መጫወት የሚችሉትን ንዋኔሪ እድል ሊሰጣቸው ይገባል። ማይለ ሉዊስ ስኬሊ በእርግጥ በጉዳትም ቢሆን እድል ያገኛሉ። ማዱኬ ኢብሪቼ ኢዜ እድል ሊያገኙ ይገባል። አሁን የአርሰናል ከዋክብቶች ሳይሆኑ ምርጥ ተጫዋቾች መጫወት ያለባቸው ሰዓት ነው እያለ ነው በበርንማውዝ ጨዋታ ላይ። አርሰናል ከማንቸስተር ሲቲ ጋር እንግዲህ አነጻጽረውታል። የሰንደርላንዱ አሰልጣኝ ምክንያት አላቸው። ሪጄሊ ብሪስ እሳቸው አርሰናል ጋር ተጫውተናል፣ አርሰናል ከማንቸስተር ሲቲ ይልቅ ጨራሽና ቀጥተኛ ቡድን ነው ብለዋል። የሰንደርላንዱ አሰልጣኝ የእሳቸው ቡድን ለማይከል አርቴታ ቡድን እጅ አልሰጠም፣ ለሲቲ እጅ አልሰጠም። በጣም ጠንካራ ቡድን ገንብተው ከፕሪሚየር ሊግ ከአናት ካሉ ክለቦች ጋር እንግዲህ ነጥብ ይዘው መውጣት እንደቻሉ ይታወቃል። በ19 ጨዋታ እንግዲህ 2025ን አጠናቀው 2026ን በቀጣይ 19 ጨዋታ የሚጠበቃቸው አርሰናሎች 12 ግብ ተቆጥሮባቸዋል። ሲቲ የቀጥተኛ ተፎካካሪያቸውም 17 ግብ ነው የተቆጠረበት። ከ7 ዓመት በኋላ ወደ ፕሪሚየር ሊግ የተመለሰው ሰንደርላንድ በፕሪሚየር ሊጉ በደረጋቸው 19 ጨዋታ በነገራችን ላይ 18 ግብ ብቻ ነው የተቆጠረበት። በጣም ጠንካራ ቡድን ነው። ማንቸስተር ሲቲ በ43 ግቦች ከፍተኛ ግብ አስቆጣሪ፣ አርሰናል በ37 ሁለተኛ ከፍተኛ ግብ አስቆጣሪ ቡድን እንደሆነ ይታወቃል።
አርሰናል የሲዝኑን 50% በ4 ነጥብ ልዩነት ካጠናቀቀ በኋላ ቀጣይ መድፈኞቹ በፕሪሚየር ሊግ በርንማውዝ እና ሊቨርፑልን ይገጥማሉ። ከዛ በኤፍኤ ካፕ ፖርትስማውዝ፣ ከዛ በካራባው ካፕ ቼልሲን ለፍጻሜ ለመድረስ የሚደረግ የመጀመሪያ ዙር ጨዋታ፣ ከዛ ኖቲንግሃም ፎረስትን በፕሪሚየር ሊግ የሚያደርጓቸው ጨዋታዎች በቀጣይነት በአርሰናል በኩል በትልቁ የሚጠበቁ ናቸው። ምናልባት በአርሰናል በኩል የ2025 ምርጥ የመሃል ተከላካይን ጋብርኤል ማጋሌሽ በአንደኝነት ተመርጧል በስኮር 90 2025። ፓቾ ከፓሪሰን ጀርሜን ሁለተኛ ሆኖ ተመርጧል። ሳሊባ ከአርሰናል ሶስተኛ፣ ቫንዳይክ ከሊቨርፑል አራተኛ፣ ማርኪኒዮስ ከፓሪሰን ጀርሜን አምስተኛ ሆኖ ተመርጧል። ወደ 1993 እንመለስ። ዛሬ ጃንዋሪ 2 ነው። ስለዚህ ጃንዋሪ 2 1993 እንመለስ። በዛን ወቅት ላይ ወደ ቤተሰቦቻችን የኤፍኤ ካፕ መርሃ ግብር ነበረ። የአርሰናሉ ኢያን ራይት ከዩቨል ታውን ጋር ቡድኑ ጨዋታ ሲያደርግ እና አርሰናል 3-1 ሲያሸንፍ ሃትሪክ ሰራ በጨዋታው ላይ። ይህ ሰው ኢያን ራይት የአርሰናል የቀድሞ ተጫዋች ይሁን እንጂ አሁንም ድረስ ለአርሰናል ያለው ፍቅር እጅግ ጥልቅና የተለየ ነው። በተንታኝነት እየሰራ ይገኛል። አሁን በየሚዲያዎች ላይ ስለ አርሰናል የሚሰጣቸው ሀሳቦች በራሱ አሁን በጣም ጥንቃቄ የበዛበትና ክለቡን በተቻለ መንገድ ያጠናክራል ብሎ ያሰበውን ሀሳብ ያጋራል። ምናልባት በሌሎች ሌጀንዶች ዘንድ ክለቦች ላይ ከሚያደርሱ ጫና አንጻር ኢያን ራይት ክለቡን ከመውደድ አንጻር ብቻ ተብሎ ይገለጻል። እናብቃ እዚህ ጋር።